ኧረ እኔ እንቅልፍ ላይ በጣም ተኛለሁ እና አሁን እንትን አለኝ። የሞት ትንሽ እንቅልፍ ወንድም ሞት ነው ሲል የሞት ትንሽ ወንድም ነው። በአባት ነው በእናት እሱን እናጣራለን። ቁርአን ላይ በጣም ግልጽ በሆነ አንቀጽ በአማረ መልኩ ያስቀምጠዋል። ነው በሞታችሁና በተኛችሁ ጊዜ ነፍሳችሁን እያለ ነው ቁርአን የሚናገረው በሚገርም ሁኔታ ማለት ነው። አንድ ሰው ተኝቶ አሁን አንተ አልጋ ላይ በተጋደምክበት ቅጽበት ማለት ነው በየትኛው ደቂቃ በየትኛው ሰዓት እንቅልፍ እንደወሰደ የምታውቀው ነገር አለ? አላውቅም። ምናልባት ሪከርድ ካደረግኩ በቪዲዮ አቅም ልክ ደግሞ ብድግ ትላለህ። ደግሞ ወይ አላርም ሞልተህ ትተኛለህ ወይ እንዲሁ ዝም ብሎ ብድግ ትላለህ። በዛች ቅጽበት ተኝተህ በምትነሳበት ቅጽበት የአንተ ነፍስ ወይም ይሄ ሶል የምንለው የት ነች ምንድን ነች የምታውቀው ነገር የለም። አንዳንዴ እኮ ፓርቲ ራሱ ድግስ እየተጨፈረ እንቅልፍ ይወስዳል እኮ። It's impossible። ነቢዩ አለይሂ ሰላቱ ወሰላም ዱዓ ሲያደርጉ ማለት ነው ምን ይላሉ? እንቅልፋችን ስንነሳ ጠዋት ስንነሳ ከመተኛታችን በፊት ዱዓ እናደርጋለን፣ ጸሎት እናደርጋለን። ልክ ከእንቅልፋችን እንደነቃን ደግሞ ዱዓ እንድናደርገው እርሳቸው ያስተማሩን ነገር አለ። ምን ይላሉ? ይህ የተከበሩት ነቢይ ልክ በጠዋት ሲነሱ ማለት ነው ከእንቅልፋቸው ሲነቁ አልሐምዱሊላህ አሉ፣ ለአላህ ምስጋና ይገባው አሉ። አልሐምዱሊላህ አለዚ አሕያና ባዕድ ማአማተና ይላሉ። አልሐምዱሊላህ ለዛ ለአላህ ምስጋና ይገባው ሕያና ህይወትን የዘራብን አሉ። ከምን ባዕድ ማአማተና ከገደለን በኋላ ወይም ነፍሳችንን ከወሰዳት በኋላ እንደገና ወደኛ ቦዲ የመለሳት አምላክ ምስጋና ይገባው ይላሉ። ጠዋታቸውን ሲጀምሩ እንደዛ ነው የሚጀምሩት። ማታም ደግሞ ከመተኛታቸው በፊት የሚሉት ዱዓ አላቸው። አላህ ሆይ እኔ አስተምህሮታቸውን ስሰማ በጣም ነው ኢሞሽናል መሆነው። ለእያንዳንዱ ነገር ሁሉንም ነገር አስተምረው ላለፉት ለትንሹም ነገር ለትልቁም ነገር ይሄ ትንሽ ነገር ነው ማወቅ አይጠበቅባችሁም ሳይሉ ይሄ ደግሞ ይበዛባችኋል ትችሉትም ሳይሉ ሁሉም ነገር በየምክንያቱና በየፐርፐዙ አስተምረውና አንዴ ቆይ ካይ ስለዚህ መተኛትና እንቅልፍ ሞት ነው ብለው ሳንተኛ ልናድር ነው ማለት ነው ወይስ ምንድን ነው? ስለዚህ መልካም እንቅልፍ እንዴት ነበረ ምናምን ሳይሆን መባል ያለበት እንሞት ነው መባል ያለበት ራሱ ማለት ነው። እንተኛ ሳይሆን እንሞት። ሞት እንዴት ነበረ ትለዋል። ጥሩ ሞት አለ እንደዚህ ነው። ዛሬ ነው የተኛለው። አብሽር ትተኛለህ። اللعب عندنا ያስተካከላችሁኝ። እሱ የመጣ ጊዜ ወደኋላ የሚል ነገር የለም። ምንም ነገር አናመልጠውም።
ስለዚህ ስለተኛና ስላልተኛ ሳይሆን ባቢ መቼም እንቅልፍማ መች መንቆጣጠር እንችላለን ብለህ ነው። ኢየሱስም ተኝቶ የለ እንደ ባህር ላይ ምን ሆናል? ሞት ያለው ራሱ እኮ ትናንት እኮ እኔና ድኮም ተስማምተንበታል። ከባድ እንቅልፍ ነው ብለነዋል። 3 ቀኑ ራሱ አወዛገብከው እኮ ዱከም እኮ እኔ እየሳቅኩኝ ነበር እኮ ኢየሱስ ይሞታል ስትለው 2 ጊዜ ሞት የለም አለ። አንዴ ሞታል 2 አይሞትም አለ። ግን እኮ በራሳቸው መጽሐፍ እኮ አልዓዛር እኮ 2 ነው ሞተ። መጀመሪያ ሞተ፣ ተቀሰቀሰ፣ ከዛ ሞተ እና እንዳልኩ ነው። ሀሰኔ ትቀጥላለህ። እንዳልኩ ነው። እስልምና ውስጥ ስትመጣ ማለት ነው ለእያንዳንዱ ነገር የእኛ ድክመት እኛ ኤክስፕሌን ማድረግ የእኛ ችግር ነው እንጂ ኤቭሪ ሊትል ቲንግ ክሊር ከት በሆነ መንገድ ተቀምጧል። ሁሉ ነገር ማለት ነው። አንድ ነገር የቀረ ነገር የለም የእኛ አገላለጽ። ሌላው ግን ብትጠይቀው የለም። ስለ ጀነት እስቲ ገነት እገባለሁ ይልሃል። እስቲ ገነት ገለጻ አድርግልኝ ብትለው የለም። ከየት አምጥቶ ነው የሚነግረው? ገብቶሃል? ስለ ሲኦል ገለጻ አድርግ የለም። ከየት አምጥቶ ነው የሚነግረው? ስለ ፈጣሪ ምንነት ባህሪያቶቹ ንገረኝ ብትለው የለም። ከየት አምጥቶ ነው የሚነግርህ? አልተማረውማ። ስለ ምንም ነገር ብትጠይቀው የለም። ግን እስልምና ውስጥ አሁን ትላንትና ስትጠይቀው ከምን እንዳልኩ ኢየሱስ ሲመጣ ምንድን ነው ያደርጋል? የለም፣ ትምህርቱ የለም። ይመጣል ከሰመና ከደመና ስር ይወርዳል ነው እንጂ ምንድን ነው ምንም ነገር የለም። የት ነው የሚወርድ? ናቲንግ የለም። ኤክስፕሌን የለም። ቀጥል ሀሰኔ። እስኪ ባቢ ቁርአን ከጎንህ አለ ወይስ እኔ ከፍቼ ላሳያችሁ? እኔ በቪዲዮ ከፍቼ አለ። ግን አሳየን። ይሄ የቁርአን አንቀጽ በጣም እጅግ ገራሚና አስደናቂ የቁርአን አንቀጽ ነው። ተመልከት። ምዕራፍ 39 ቁጥር 42 ላይ አላህ እንዲህ ይላል፣ አላህ ነፍሶቻችሁን በሞታችሁ ጊዜ ይወስዳል አለ። ያችንም ያልሞተችውን በእንቅልፏ ጊዜ ይወስዳታል አለ። ተመልከት። አላህ ነፍሶችን በሞታችሁ ጊዜ ይወስዳል፣ ያችንም ያልሞተችውን በእንቅልፏ ጊዜ ይወስዳታል። ያችን ሞትን የፈረደባትን ይይዛታል፣ ሌላይቱንም እስከ ተወሰነ ጊዜ ድረስ ይለቃታል። በዚህ ውስጥ አለ ለሚያስተነትኑ ህዝቦች ምልክቶች አሉበት። በጣም የሚገርም የቁርአን አንቀጽ ነው። እኛ እኮ ስንተኛ እንነሳለን፣ በሚቀጥለው ጠዋት እንነሳለን አንነሳም፣ የምናውቀው ነገር የለም አይደል? የምናውቀው ነገር አለ እንዴ? ስንቶቻችን ናቸው እንደተኙ አልተመለሱ፣ በዛው የሄዱ የቀሩ? ህዝብ ቆጠራ ይደረግ ቢባል ስንት ሰው ነው ተኝቶ የተነሳው? ስንት ሰውስ ነው በዛው የቀረው? ነቢዩ አለይሂ ሰላቱ ወሰላም ሰላም በእርሳቸው ላይ ይሁንና እያንዳንዱን ነገር ነግረውን እኔ ልፉት። እነዚህ ነገሮች በጠቅላላ ዱዓ የምናደርጋቸው ናቸው፣ ወይም ጸሎት ናቸው፣ ሁሌም ማለት ነው። ለምሳሌ ሞርኒንግ እና ኢቭኒንግ የሚባል ጸሎት አለ። ጠዋት ላይ ስንነሳ ለምሳሌ አዝካሩል ኢስቲቃድ ብሎ ማለት ጠዋት ስንነሳ የምናደርገው ጸሎት ነው። ምን ይላል? አልሐምዱሊላህ አለዚ አሕያና በአድማ አማተና ወኢለይህ ኑሹር ብላችሁ ጸሎት አድርጉ አሉና የተከበሩት ነቢይ። አልሐምዱሊላህ ለአላህ ምስጋና ይገባው። አለዚ ያና በአድማ አማተና ያው ያደረገን gave us life after having taken it from us into him the resurrection. መመለሻችንም ወደሱ ነው። እዛ ከተመለስነ በኋላም ካለንበት ሪዘሬክት የሚያነሳና በስብሰን መቅረት የሚባል ነገር የለም። ድጋሚ እንነሳለን።
ከዛ በኋላ እነዚህን ዱዓዎች እንድናደርግ እንነገራለን። ስንተኛ የምንለው ዱዓ አለ ማለት ነው። መተኛታችን በፊት ቁርአን እንቀራለን።